እሱን ልትናገረው አልፈልግም። ኦኬ እሱ ከአንተ በላይ ስለተረዳኝ ልትናገረው አልፈልግም። ኦኬ አንዋርን አልንካብሽ። አንዳንድ ጉዳት ገገማ ያደርጋቸዋል። እኔም ደግሞ እንደዚህ አይነት ነገር እንድትጠራጠረኝ አልፈልግም። ከጓደኛዬ ጋርም ተቀያየምኩኝ በአንቺ ምክንያት። ልጁን እንድታስቀይመው አልፈልግም። መዋደድ ትርጉም የለውም። ምንድን ነው የምታስበው? ኧረ ፈጣሪ በጣም በንግግር እየጎዳኸኝ ነው። አንድ ሰው እኮ ታሞ የታመመበት ሁኔታ ታውቆ ነው አይደል? ለዛ ሰው እንትን ይባላል። መድኃኒቱም ሆነ ምንም ይታዘዝለት። ገብታችሁ የታመማችሁበት ቦታ ካልታወቀ ድረስ መድኃኒቱም ሆነ ምንም ሕክምና አይሰጣችሁ። ኦኬ አንቺ ብቻ ነሽ እዚህ ጋር ያዘንሽው፣ አንቺ ብቻ ነሽ የተከፋሽው። ሰላም ውድ ፋሚሊዎች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተ በያላችሁበት ቸር ቆዩልኝ። እንግዲህ መጥቻለሁ ዛሬ ወደ እናንተ። እየተፈጠረ ያለው ነገር ትንሽ ግራ ያጋባል። አብዛኞቻችሁን አሳዝኛለሁ፣ አብዛኞቻችሁን አስከፍቻለሁ። ይሄ ማለት እኔ ጥፋተኛ ነኝ ማለት አይደለም። ያው እናንተ አንዳንዴ ምን አለ መሰላችሁ፣ ምናልባት እኔን የምታወሩኝ ሰዎች ከዛ በፊት ደግሞ የኔን ጉዳት የምታውቁ ሰዎች ልትኖሩ ትችላላችሁ። እናንተ ሰዎች ደግሞ አመሰግናለሁ፣ እኔ ስለተረዳችሁኝም ከኔ አጠገብ ስላላችሁ አመሰግናለሁ። ምን ለማለት ፈልጌ ነው ዛሬ ወደ እናንተ የመጣሁት፣ አንደኛ ከሰው ጋር እየተጣላው ነው። አንዋር እያደረገ ያለው ነገር ትክክል አይደለም ማለቴ በምክንያት ነው። ምክንያቱም ዝም ብሎ ከመሬት ተነስቶ ሊረዳት አይችልም። እንዴት ነው ሰው ምክንያቱም ሳይነግራችሁ 5 ወር 6 ወር ጠፍቶ ምክንያቱም ሳይነግራችሁ ያ ሁሉ ጊዜ የጠፋበት ምክንያት ሳይነግራችሁ እንደ በፊቱ እንውን ሲላችሁ እናንተ ጋር ምን አይነት ስሜት ነው የሚሰማችሁ? ምን አይነት ነገር ነው የሚሰማችሁ? አንዳንዴ በሰውም ቦታ ሆኖ ማየት አስፈላጊ ነው። ከአንዋር ጋር ልጣላ የቻልኩት በዚህ ምክንያት ነው። ምክንያቱም አንድ ሰው ያለ ምክንያት ምንም ነገር ልትረዳው አትችልም። ወይ ምክንያቱ ሲነግርህ ነው በቃ ለዛ ነው የምትረዳው እንጂ ወይም ደግሞ አሁንም ማስበውና አይምሮዬ ላይ እየተመላለሱ ያለው ነገር አንዋር በጣም የደበቀኝ ትልቅ ነገር አለ። አሁንም ቢሆን አብዛኞቻችሁ ካስቀየምኳችሁ ምንም ማድረግ አልችልም። በቃ እኔ ጋር ያለው እውነት ይሄ ነው። በጣም ብዙዎቻችሁ እየሰደባችሁኝ ነበር፣ አብዛኞቻችሁ እየሰደባችሁኝ ነበር እና ነገር ለምን ሰደባችሁኝ አይደለም። ምክንያቱም የሰው ልጅ የተሰማውን ስሜት መናገር መፍቱ ነው። ግዴታ እኔን ተረዱኝ አይደለም። ጊዜው ሲመጣ ለምን እንደዚህ እንደሆንኩኝ ሲገባችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ዛሬ ላይ ግን ለምን አልተረዳችሁኝም ብዬ እናንተን አልወቅስም። ለወቅስ የመጣሁት ግን አንድና አንድ አንዋርን ነው። እኔና አንዋር አሁን ላይ አብረን አይደለንም። ታውቃላችሁ እኔና እሱ አብረን እንደምንኖር፣ ግን አሁን ላይ አብረን አይደለንም። ይሄ ደግሞ ሊፈጠር የቻለው ራሱ ነው የፈጠረው። እኔ ምንም ከሱ ጋር ተው እያልኩት ነው የገባው። በቃ በማያገባ አትግባ ነው ያልኩት። ሌላ ነገር ምንም አላወራውም ነበር፣ ግን እሱ በማያገባው ገብቶ ሌላ ችግር ፈጠረ። እኔም የዛኔ የመለስኩት መልስ ነበር፣ ግን ለዚህ ሁሉ ተጠያቂ እሱ ነው። ምክንያቱም መግባት በሌለበት ቦታ ነበር የገባው። ተረድቻታለሁ አለኝ። ኦኬ የተረዳበትን መንገድ ንገረኝ፣ እኔም ልረዳት አልኩት። ያ ነገር ግን እኔን ለማስረዳት እሱ አልቻለም ሲመስለኝ። እኔ ደግሞ በእኔ ቦታ ሆናችሁ ደግሞ ስትጠረጥሩ አይምሯችሁ ላይ የሚመላለሰው እነሱ ጋር በቃ የሆነ የደበቁኝ ነገር አለ ሁለቱ። እሷ መናገር ያልፈለገችበት ምክንያት ምንድን ነው? በካሜራ ፊት ግዴታ ይነገረኝ አላልኩም። በቃ እኔ እንደ ጓደኛሽ ከሆነ የምታስቢኝ፣ እኔን የምትወጂኝ፣ እኔን የምታከብሪኝ ከሆነ ምክንያትሽ ንገሪኝ ያልኳት። ከዛ አብረን እንሆናለን አብረን እንቀጥላለን ያልኳት። እኔ ደግሞ ምክንያቷን ካልነገረችኝ አብሬያት መቀጠል አልፈልግም። የምትሳደቡ ሰዎች፣ ለኔ አመለካከት ሌላ አመለካከት ያላችሁ ሰዎች አሁንም ቢሆን ምንም ማድረግ አልችልም። የኔ አመለካከት ይሄ ነው። ምክንያቱ አንድ ሰው የሄደበት ምክንያት ካልተነገረው በምን በኩል ነው የምረዳት? ተረዳት ምትሉኝ ኮሜንት እያነበብኩኝ ነበር። ተረዳት ምትሉኝ በምን በኩል ነው የምረዳት? እኔ እንዴት አድርጌ ነው የምረዳት? ምክንያቱ ሳትነግረኝ በምን በኩል ልረዳት? ይሄ እኮ ማይሆንና ማይደረግ ነገር ነው። እሺ ተረድቻታለሁ ብዬ እንደ ድሯችን እንድንሆን እንዴት ውስጤ እኮ አይፈቅድም። እናንተ በእኔ ቦታው ውስጣችሁ ይፈቅዳል? ዝም ብላችሁ አንድ ሰው ስለመጣ ተረድታችሁት እሺ ምናምን ብላችሁት እንዴት ነው ውስጣችሁ? ለአፋችሁ እኮ እሺ ልትሉ ትችላላችሁ፣ ግን ውስጣችሁ ይከብዳችኋል።
እኔ ደግሞ ለአፌ እሺ ብያት ውስጤ ከከበደ እያስመሰልኩ ደግሞ ከሰው ልጅ ጋር መቆየት አልፈልግም። ወይ ከሰው ጋር መለያየት ነው ፈልገው ወይም ደግሞ በእውነቱ መኖር ነው ፈልገው እንጂ እያስመሰሉ መኖር እኔ አልፈልግም። ምክንያቷ ደግሞ ካልነገረችኝ እያስመሰልኩ ነው የምኖረው። ለእሷ ደስታ ብዬ ዝም ብዬ ነው የምቀጥለው ማለት ነው። ይሄ ደግሞ አይሆንም፣ ማይሆን ነገር ነው ጭራሽ። እና አንዋር በቃ የደበከ ሚስጥር ካለ ንገረኝ። ሁለታችሁ ምን እንዳላችሁ እንደዚህም ደግሞ አይምሮዬ ላይ እንዲመላለስ ያደረገው የራሳችሁ ነገር ነው እንጂ ተው ብዬሽ ነበር። በቃ አትግባ፣ እዚህ ጉዳይ ውስጥ አይመለከትም፣ አትግባ ብዬሽ ነበር። እና የገባውም ራስህ ነህ። የገባህበት ምክንያት ደግሞ ሊኖርህ ይገባል። ዝም ብለህ አልገባህም። ስለዚህ ምክንያትህን ንገረኝ፣ አለበለዚያ ትልቅ ድርጅት ውስጥ ነው እናንተ የምንገባው። የጓደኛ ልክ አሳይተኸኛልሽ። በጣም ነበር ማምንክም በቃ እንደ ጓደኛ ጀስት አሁን ላይ የቅርቤ ሰው መልክ አንተ ነበር። ከሁሉም ነገር ማወያየክ፣ ሁሉም ነገር ማማከርክ አንተ ነበር። ምክንያቱም አጠገቤ ነበርከው አንተ ነበርክ። ያ አጠገባችሁ ያለ ሰው ነው የምታምኑትም ምንም ነገር ቢደርስባችሁ የምታማክሩትም። እና እኔና አንዋር እንደዛ ነበርን። እሱም አንዳንድ ነገር ያማከረኝ ነበር፣ እኔም አንዳንድ ነገር አማክረው ነበር። አሁን ላይ ግን ጸባዩ ተቀይሯል። ምክንያቱም ምንም በማያውቀው ነገር እና እኔም በማላውቀው ነገር ሁለታችንም ተቀያይመናል። ኦልሞስት ምናልባት እሱ ጋር የሆነ ኬዝ ሊኖር ይችላል፣ አላውቅም። የልቡን ራሱ ነው የሚያውቀው። ግን እኔ እንደ ሀሳብ እንደ ራሴ ስገምት የሆነ የደበቁት ነገር አለ። ይውደዳትም አይውደዳትም ልጅቷን አላውቅም፣ ግን አነጋገሩ እንደሚወዳት ነው የሚመስለው። አንዋር ደግሞ እንደዚህ ያደርጋል ብዬ ለአንድ ደቂቃም አስቤም አላውቅም ነበር። ምክንያቱም ከዛ በፊት እኔና ቤዚ የነበረን ነገር ያውቃል። እኔ ለእሷ ምን አይነት ስሜት እንዳለኝ ምን አይነት ቦታ እንዳለኝ ያውቃል። እና ያ ሁሉ ነገር ደግሞ እያወቀ ዛሬ ላይ እንደዚህ ማድረጉ ትንሽ አስከፍቶኛል። ምክንያቱም በማትጠብቁት ሰው ማይሆን ነገር ሲደርስባችሁ ነገሩ ያናድዳል። እና አንዋር እያደረገ ያለው አሁን ላይ እንደዛ ነው። ባይወዳት ኖሮ ወይም ደግሞ እንደዚህ ላስብ የቻልኩት ያው ምንም አይደለም። እንደዚህ ላስብ የቻልኩት በሱ ድርጊት ነው፣ በሚያደርገው ድርጊትና ባነጋገሩ ነው እንደዚህ ልል የቻልኩት። አሁንም እኔ ጠርጥሬ እንጂ ያወቅኩት ወይ ደግሞ የደረስኩበት ነገር የለም። አሁንም ቢሆን ግን እንደ ሰው ሲመስለኝ ያለ ምክንያት መቼም ሊረዳት አይችልም። ወይም ደግሞ ካልወደዳት ወይም ደግሞ ምክንያቱን ካልነገረችው ሊረዳት አይችልም። ይሄ ደግሞ ካደረገ እኔ የምሬ ነው እግዚአብሔርን በጣም ነው ማዝንበት። እኔ እንጃ በጣም ከምላችሁ በላይ በጣም ነው ማዝንበት። አሁንም አዝኜበታለሁ፣ ግን ይሻላል። አሁን ያዘንኩበት ይሻላል። የሰው ልጅ እንደዚህ አይነት መከዳት ጥሩ አይደለም። አንዋር ስነ ስርዓት ምትስ ከሆነ ስነ ስርዓት ይኖርክ። በጣም ልጅነት ነው እያየሁብህ ያለሁት። ልጅ አትሁን አንተ። እንደ ተማረ ሰውና እንደ ትልቅ ሰው አስብ። ገብቶሃል አይደል? አሁን ላይ ትልቅ ልጅ ነህ። ነገሮችን በማስተዋል ነው ማድረግ ያለብህ እንጂ በስሜት ማድረግ የለብህም። እኔም በስሜት ስለማላደርግ ነው ነገሮችን እያገናዘብኩ ያለሁት። ምክንያቱም መናገር ካልፈለገች ከሷ ጋር መሆን አልፈለግም። ይሄ ደግሞ በጣም ስለማገናዘብ ነው። አውቃለሁ አንዳንድ ሰዎች እየሰደባችሁ ነበር። ገገማ ነህ ለምን ማትረዳት የምትሉኝ ሰዎች አላችሁ። ኦኬ ያው እኔ ገገማ ነኝ፣ ገገማም ልሁን ከፈለኩኝ። ምክንያቱም እኔ ከዚህ በፊት የደረሰብኝ ጉዳት ስላለ ገገማ ልሁን። አንዳንድ ጉዳት ገገማ ያደርጋችኋል እና ለዛ ነው ገገማ ይሆንኩባችሁ። ለአንዳንዶቻችሁ ገገማ ይሆንኩባችሁ ለዛ ነው። እና ልሁን እስቲ እኔ ጉዳይ ገገማነቴን እኔ ጉዳይ ችግር የለውም። እና ጠርቻታለሁ ያለው ነገር እንድትነግረኝ እፈልጋለሁ። ከአንዋር ጋር ምን እንዳላቸው ወይም ደግሞ ምክንያቷን ለሱ ከነገረችው ለኔም እንድትነግረኝ እፈልጋለሁ። ምክንያቱም ከአንዋር ይልቅ እኔ ነኝ የምቀርባት። ከዚህ በፊት ያው አንዋር ከኛ ጋር ይሆናል እንጂ አብዛኛው ጊዜ የምናሳልፈው እኔና እሷ ብቻ ነበር ለብቻችን። ግን አንዳንዴ ደግሞ ቪዲዮም ስንሰራ ከቪዲዮም ሳንሰራ አንዳንዴ አንዋር ይኖር ነበር። ይሄንን አልክድም። ግን ያም ሆነ ይም ሆነ ሚስጥርም ሆነ ምን የምንነጋገረው እኔና እሷ ብቻ ነበርን። ዛሬ ላይ ግን ተቀይሮ አንዋርና ቤዚ ሆነዋል። ለምን ሆነ አልልም፣ የሆነው ነገር ሆኗል። ግን አሁንም ቢሆን እውነቱን ማወቅ ስላለብኝ ዛሬ የመጣሁት
እውነቱን ማወቅ ስላለብኝ ነው የወጣሁት። ቤዛን ጠርቻታለሁ። ያለውን ነገር እንድትነግረኝ እፈልጋለሁ። ከአንዋር ጋር ምን እንዳላቸው ምክንያቷን እንደዚህ እያደረጋት ያለው ነገር ምክንያቷን ለምን መናገር እንዳልፈለገች በቃ ጠይቃታለሁ። ያለው ነገር ጠይቃታለሁ። ከዚህ በላይ እኔ መሄድ ስለማልችል ከዚህ በላይ ከማንም ጋር መጋጨት ስለማልፈልግ እዚች ጋር ያለን ነገር እንዲበቃኝ እፈልጋለሁ ከማናችሁም ጋር ማለት ነው። እና ቤዛ ያለውበት ቦታ ነግሬያታለሁ። ትመጣለች ዛሬ ቁርጡ እንድትነግረኝ እፈልጋለሁ። ምክንያቱም በጣም ተዛዛግ ነው። እኔ አልፈልግም ካልሁኝ አልፈልግም ነው። ይህ ሁሉ ደግሞ እንዲፈጠር ያደረገው አንዋር ነው። ይህ ሁሉ እንዲፈጠር ያደረገው ጠርቻታለሁ። ያለው ነገር ሁሉም ነገር መጠይቃት ይሆናል። እውነቱን እንድትነግረኝ እፈልጋለሁ። እውነቱን ካልነገረችን ከአሁን በኋላ ያለን ነገር እናሱ ያለን ነገር ያበቃል ማለት ነው። እንዲያበቃልኝ ስለምፈልግ ምክንያቱም አንድ ሰው የምትወዱት ሰው ወይም ደግሞ እሱ የሚወዳችሁ ሰው እውነቱን ካልነገራችሁ መዋደድ ትርጉም የለውም፣ ወይም ደግሞ መተሳሰቡ ትርጉም የለውም። እውነቱን ካልነገራችሁ ማስመሰል ትርጉም የለውም። እኔ ደግሞ ማስመሰል በጣም ነው የምጠላው፣ አልወድም። እያስመሰልኩኝ ከሰው ጋር መቀጠልም አልፈልግም፣ ቀደም እንዳልኳችሁ ማለት ነው። እና ትምጣ፣ ሁሉም ነገር ታሳውቀናለች ብዬ ተስፋ አደርጋለሁ። ካላሳወቀችንም ከአሁን በኋላ የማደርገው ነገር ራሴ አደርጋለሁ። የራሴ የሆነ ውሳኔ እወስናለሁ ማለት ነው። ለአንዋርም ሆነ ለቤዚም ሆነ ውሳኔን እወስናለሁ። ከዚህ በላይ መሄድ ስለማልፈልግ ማለት ነው። ዛሬ እስቲ ለማንኛውም ትንሽ እንጠብቃት። ቤዚም መታለች። ቤዚ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ። እንግዲህ ዛሬ ልጨቃጨቅሽም ወይም ደግሞ ምንም ልልሽ ማንም የጠራሁሽ። ተረጋግተሃል? አዎ ተረጋግቻለሁ። ኦኬ ከራሴ ጋር ነው። ትናንትን ተረጋግቼ ነው የወራሁት። ሁሌም ቢሆን የተረጋጋው ሰው ነኝ። ነገሮች ግን አንዳንዴ ያበሳጭሻል፣ ወደ ማትፈልጊው ነገር ይወስድሻል እንጂ ሁሌም ቢሆን ተረጋግቼ ነው የምመጣው። ግን እዚህ እየተፈጠረ ያለው ነገር ስሜታዊ ያደርጋል። በስሜታዊ ደግሞ ያልሆነ ነገር ታወሪያለሽ። ሁሌም ደግሞ ስሜታዊ ሆነ የምናወራው ነገር ትክክል አይደለም። ያ ይገባኛል። ረጋ ብሎ ማሰብ ነው። አንቺ ጋር ሌላ ችግር ውስጥ ወይ ነው ሌላ ችግር መፍጠር አልፈልግም። ችግርን ፈጣሪ ሰውም አይደለሁም። እና ዛሬ አንድ ነገር ማወቅ ስለምፈልግ ነው የመጣሁት። ምክንያቱም ትናንትና አንቺና አንዋር ያደረጋችሁት ነገር ትክክል አይደለም። ምን አደረግ? ጭራሽ እኮ አንተ ነህ እኛን አስቀይመህ ከሄድከው። አዎ በጣም ነው ያጠፋችሁት። ምክንያቱም እንደዚህ አይነት ሰው አትመስሉኝም ነበር። አንቺም እሱ አልገባኝም። በቃ ግልጽ ነው የማወራው ነገር እኮ ግልጽ ነው። አንቺም እሱም እንደዚህ አይነት ሰው አትመስሉኝም ነበር። በቃ ጭራሽ ይቅርታ እንደመጠየቅ እንደዛ አስቀይመህ ሄደክ። ምንም እኮ ያጠፋሁት ነገር የለም። ለምን ይቅርታ መጠየቅሽ? ያጠፋሁት ነገር አለ እንዴ? እዛ ጋር ያወራኸው ነገር ትክክል ነው? አዎ እኔ ያወራሁት ነገር ትክክል ነው። በቃ እናንተ ያደረጋችሁት ነገር ትክክል ነው እንዴ? እኛ ምን አደረግን? እንዴት ምንም አላደረጋችሁ? ከዚህ በላይ ምን እስከምታደርጊ ነበር የምትጠብቂው? ነው ስለተረዳኝ ነው ማለት እሱ ስለተረዳኝ ነው አይደለም። ስለተረዳሽ ስላልተረዳሽ አይደለም። የተረዳበት አወራክ ትላንትና ወይ በጣም አስቀይመናል። በተለይ ከኔ ይልቅ እሱን አስቀይመናል። ታይወን አሁን ስለማንም ሰው ማስቀየም አይመለከተኝም። ገብቶሻል? እናንተ አሁን እኔም ብቻ በቃ ይወርን ስለራሳችሁ ስሜትና ስለራስሽ ሀሳብ ነው እያወራሽ ያለሽው አይደለም። እዚህ ጋር ማን የራሱ ስሜት አላየም ነው እያሰብሽ ያለሽው አንቺ ስለራስሽ ስሜት ብቻ ቢዛ አንድ ነገር ቆም ብለሽ ማሰብ አለብሽ። በሰውን ቦታ በሆን ብለሽ ደግሞ ማሰብ አለብሽ። ለምን የኔን ሀሳብ ብቻ አልተደመጠም? ለምን የኔን ሀሳብ ብቻ አልተረዳኝም ማለት የለብሽም። ገብቶሻል አይደል? አንቺ አሁን እያደረግሽ ያለሽው ነገር ትክክል ነው ከአንዋር ጋር ማለት እኔ እዚህ ጋር ጥፋቴ አልታየኝም። ይኸውል እኔ ማለት እሱ ችግሬን ተረዳኝ ማለት እኔ የነበርኩበት ሁኔታ አይቶ ተረዳኝ። ዝም ብሎ ደግሞ ሊረዳሽ አይችልም። ነገር ካልነገርሽ ነው እንደዚህ የምትናገረው። ኖ ለምን ተረዳሽ አይደለም እያልኩሽ ያለሁት። ለምን ካንቺ ጋር ሆኖ እያልኩሽ አይደለም፣ ግን የተረዳበት ምክንያት ማወቅ ፈልጋለሁ። ምክንያቱም ከኔና ካንቺ እሱ ቀርቦ አይደለም ማለት ይቀርባል። ከኔና ካንቺ እሱ ገብቶሻል። በመሀላችን የገባው እሱ ነው።
ምንም መሀላችን አልገባም። እሱ እኛን ለማስማማት ነበር አንተንም የጠራው በሰዓቱ። አንተ ግን ከዚህ ሁሉ አልፈህ ለማስማማት እንደዛ ለማስማማት እሺ፣ ለማስማማት አንድ ወገን ተደግፎ ማስማማት የትኛውም ቦታ ላይ የለም። እኔን አልደገፈኝም። እዚህ ጋር ያልተረዳው ነገር አለ። ከዚህ በላይ ምንድን ነው የሚደግፍሽ? እኔን አልደገፈኝም። ይኸውልህ ተረጋግተህ ለሷ ጊዜ ስጣትና ተረዳት ነው ያለ። ከዚህ በላይ ምንድን ነው የምንረዳሽ? ቆይ አንቺ አሁን በቃ እኔ መጨቃጨቅ አልፈልግም። እኔ እሱ እንድትናገረው አልፈልግም። ኦኬ፣ እሱ ከአንተ በላይ ስለተረዳኝ እንድትናገረው አልፈልግም። ኦኬ፣ አንዋርን አልንካብሽ አንዋርን እንደነካብሽ አልፈልግም ነው። እንዴት ነው የምትናገረው? ነው አይ አንቺ ራሱ ንግግርሽ ነው እንጂ እሱ እንድትናገሩ አልፈልግም ምናምን። ኦኬ ጥሩ ነው። አይ አሁንም ሌላ ሀሳብ እንዳስብ እያደረግሽ ነው። ተሻለ እሱ ላንተም እያለክ ነው ማለት እሱ ችግር አለበት እያለ እኮ ነው ማለት እሷን ብቻ ተረዳት አይደለም ያለክ። አይ እያደረግሽ ያለው ነገር ጥፋት። ለምንድን ነው ወደ ሌላ ነገር የምትወስደው? ኖ እንደውስጥ እያደረግሽ አይነሽማ ያንቺ ንግግር አይደለም። እኔ መረዳት ካልፈለግ ሌላ ነገር እንድታወራ አልፈልግም። ሌላ ደግሞ ልጁን እንድታስቀይመው አልፈልግም። አይ በቃ ተው፣ የማትረዳኝ ከሆነ ተው፣ አላስገድድክም። እሺ ዛሬ ጠሮሽ ቢዚ የሰማሽኝ ከሆነ ዛሬ ጠሮሽ ከአንዋር ጋር ተቀያይሜያለሁ። አንዋርም ማድረግ የሌለበት ነገር አድርጓል። ግን አሁን ለአንቺ አንድ ጥያቄ መጠየቅ ፈልጋለሁ። እውነቱን ማወቅና እውነቱን መረዳት ስላለብኝ ማወቅ ፈልጋለሁ። ከአንዋር ጋር ምን አላችሁ? ምንድን ያላችሁ ከአንዋር ጋር? ንግግርህ ግልጽ አልሆነልኝም። እዚህ ጋር የምትናገረው ሁሉ በቃ ማለት የሆነ ሌላ ነገር እንዳለን ነገር እያሰብክ ነው። ኖ እናንተ ድርጊታችሁ እንደዛ ነው እንጂ ድርጊታችሁ የምታደርጉት ድርጊት እንደዛ ነው። እኛም መረዳት ካልፈለግ ተው። ልጁን ደግሞ እንድትናገረው አልፈልግም። እኔን ደግሞ እንደዚህ አይነት ነገር እንድትጠራጠረኝ አልፈልግም። እየጠረጠርኩሽ ያለሁሽ በንግግርሽ ነው። ቢዚ እየነገርኩሽ ነው አይደል? በቃ እውነቱን ማወቅ ፈልጋለሁ። ሁለታችሁ ምንድን ነው ያላችሁ? እና ደግሞ ምንድን ነው ለሱ የነገርሽው? እንዲረዳሽ ያደረግሽበት ምክንያት ምንድን ነው? እንዴት ነው በእናትህ ምን እያወራህ ነው? ለእኔ እውነቱን መናገር አትፈልጊም ነው? እውነቱን መናገር አትፈልጊም ነው ወይ? ለእኔ እሱ ስለተረዳኝ ነው። እሱ እንደ ጓደኝነቱ ተረድቶኛል። አንተ ግን አይደለም። ምን መረዳት ጭራሽ ሌላ ነገር እንዳለ ሌላ ነገር ከሌላችሁማ ዝም ብሎ ሊረዳሽ አይችልም። ኦኬ አንቺ ብቻ ነሽ እዚህ ጋር ያዘንሽው፣ አንቺ ብቻ ነሽ የተከፋሽው። በጣም በንግግር እየጎዳኸኝ ነው። ኦኬ አንቺ በንግግርሽ እኔን እየጎዳሽኝ አይደለም ነው? ለምንድን ነው እኔን ብቻ ስሙኝ የምትይው? እኔን ብቻ ለምንድን ነው ተረዳኝ የምትይው? ተው በቃ አትረዳ። አሁን እኮ እዚህ ጋር አትረዳ። አይ ንግግርሽ ራሱ ደስ አይልም። ግን ሌላ ነገር ንግግርሽ ራሱ ደስ አይልም። አንዋርን አታስቀይመው። አንዋርን ኦኬ እሱ እኔን እያስቀየመኝ አይደለም ነው? እሱ እኮ ለሁለታችንም እኔን እያስቀየመኝ አይደለም። ትናንትና ያደረገው ነገር አንዋር ትክክል ነው። እንደውም ይበልጥ አንተ ነው እያስቀየምኩ ያለኸው። ግን አንተ አላችሁ ወይ ስለው እኮ አለን አለኝ። በቃ ከዚህ በላይ እኮ ምን ያርግ ታዲያ? አንተ እንደዛ ስትናገር ምን ያርግ? ትነግሪኛለሽ። በጣም ከልክ በላይ ነው የተናገርከው እዛ ጋር። እሱ ለኛ አስቦ በጣም ምንም ለኛ አላሰበም። ምንም ለኛ ያሰበው ነገር የለም። ምንም ያሰበው ነገር የለም ለኛ። ቢያስብ ኖሮማ እንደዛ አያደርግም ነበር። ምንድን ነው የምታስበው? ኧረ ፈጣሪ እሺ ቢዚ በቃ መናገር ካልፈልግሽ ከአሁን በኋላ በቃ ያለው ነገር ይሄ ነው። ካልፈልግ ዝም በለሽ። ሌላ ነገር መረዳት አለመፈለግ ጉዳይ እና መረዳት ካልፈልግ ዝም በለሽ። ግንኙነት አላችሁ የላችሁ? ከሱ ጋር ሌላ ግንኙነት ይኖረናል እኮ። ለምንድን ነው እንደዚህ ያደረጋችሁ ያላችሁት? ወይስ የሆነ የደበቃችሁ ሚስጥር አለ? ያለው እኔ መንገድ ያልፈለጋችሁት ሁለታችሁ። ኤፍሬም ዝም በል። በጣም እያናደርከኝ ነው። ዝም በል። ይበልጥ ደግሞ በጣም እየጎዳኸኝ ነው። ጭራሽ ሌላ ምን ይኖረናል ከአንዋር ጋር? ጓደኛህን አታውቀውም? እሺ እኔ ተወኝ። ስለኔ ችግር የለውም። ጓደኛህን አታውቀውም? እሱ እኮ ለአንተ ጓደኛሽን አውቀው ነበር። ጓደኛዬ ግን አሁን ላይ የማውቀው ጓደኛዬ አይደለም። ገብቶሻል? አንተ ነው እንጂ ሌላ ሰው እየሆንክ ያለው ማለት እኔ በፊት እንደማውቅ ሰው አይደለም። አንቺ ሊመስልሽ ይሄ አይደለም። አንቺ ሊመስልሽ ይችላል። አይተሻለ። እኔም ድሮ ማውቃት ቢዚ አንቺ አይደለሽም። ገብቶሻል? አሁን ቆማ የምታወራኝ ቢዚ አይደለችም። ድሮ ማውቃት ቶሽ የኔን ቶሽ በጣም በቃይረሽ ነው የመጣሽው። እኔ ግን በአንቺ ቦታ ብሆን እንድትናገረው አልፈልግም። ኦኬ እየደጋገምሽብኝ ነው፣ እያስፈራራሽኝ ነው። አይ ማስፈራራ አይደለም። ኦኬ አይ እያስፈራራሽኝ ነው። ጓደኛህን ለኔ ብለህ አንዋርን እንድትናገርብኝ አልፈልግም ምናምን ታያለሽ እንዴ? ኧረ በጣም ትገርሚ ሰው ነሽ ቤዚ። ስለጠራሁሽ አክብረሽኝ ስለመጣሽ አመሰግናለሁ። ለዚህ ነው የጠራኸኝ? እኔ እኮ በጠራኸኝ ቁጥር የምመጣ ቢያንስ ከነገ ዛሬ ይሻሻላል፣ ችግሬን ይረዳኛል ብዬ ነው የመጣሁት እንጂ እንደዚህ እየተናገርክ እኔን እንድትጎዳኝ አይደለም። ችግርሽን መረዳት የምችለው መናገር ስትችይ ብቻ ነው ቤዚ። ሌላ ያንቺ ችግር መረዳት አልችልም። ተው እኔን እየተረዳኸኝ አይደለም፣ ተናግሬ ያለሁኝ። ኦኬ ከጓደኛዬ ጋርም ተቀያየምኩኝ በአንቺ ምክንያት። ይገባሻል አይደል?
የተቀያየም ነው በአንቺ ምክንያት። ለምን እንደ መሻሻል ሌላ ታሪክ ውስጥ ትገባለህ? ምንም ሌላ ታሪክ ውስጥ የገባሁት ነገር የለም። በቃ እኔንም አትረዳኝ ከሆነ ሁሌ እየደወልከኝ ለጭቅጭቅ እኔ ጋር እንዳትደውል። በቃ አትረዳኝም አይደለ? ሌላ ነገር ለመናገር በቃ እኔ ጋር እንዳትደውል አልፈልግም። አመሰግናለሁ። ስለ ውሸትም ይሁን ስለ እውነትም ይሁን ስለ ስራችሁ ምን አመሰግናለሁ። ውሸት የለም። እኔ መረዳት ከፈለክ ይሄንን ሁሉ ታሪክ ሰበብ አታረጉ። ቆይ ስሚኝ፣ አንድ ጥያቄ እኔ ላለመረዳት ይሄ ሁሉ የምታረገው። ቆይ አንቺ አንድ ጥያቄ ልጠይቅሽ። መናገር ያልፈለግሽ ለምንድን ነው እንዴ? እኔ እኮ በካሜራ ንገሪኝ አልኩሽ፣ በካሜራ ንገሪኝ አልኩሽ። ጊዜ ስጠኝ ነው ያልኩሽ። ለምንድን ነው ጊዜ የምሰጥሽ? እኔ ደግሞ ማስመሰል አልፈልግም፣ ከአንቺ ጋር ማስመሰል አልፈልግም። ምንም ማስመሰል አይደለም እዚህ ጋር። አይ ነው እያልኩሽ ያለሁት እኔን ተረጅኛ። በቃ ጊዜ አንቺ አሁን ጊዜ ስጠኝ አልሽኝ ነው። እኔ ደግሞ ጊዜ ሰጥቼሽ አብረን ብንሆንም እያስመሰልኩ ነው። ጊዜ አትስጠኝ፣ ግን ሌላ ማለት ሌላ ነገር እንድታስብ አልፈልግም። እኔን ደግሞ በዚህ እንድትጠረጥረኝ አልፈልግም። አይ እያደረግሽ ያለሽው ነገር ግን ትክክል አይደለም። እየጎዳኸኝ ነው። ሌላ ነገር እንዳትናገር። እኔን እያደረግሽ ያለሽው ግን እውነቱ ስነግርሽ እያደረግሽ ያለሽው ነገር ትክክል አይደለም። በቃ ከኔ የሚቀርብሽ አንዋር ከሆነ ኦኬ ችግር የለውም። ግን የምቀርብሽ እኔ ነበር ግን እንደምትቀርበኝ መረዳት ነበረብኝ። እሱ እኮ ካንተ ይበልጥ እየተረዳኝ ያለው አሁን ኦኬ ካኔ በለጠብሽ። በቃ ኦኬ ችግር የለውም። በቃ እሱ ጋር ሂጂ። አሁንም ደውለሽለት እሱ ጋር መሄድ ትችያለሽ ከፈለግሽ ማለት ነው። ምክንያቱም ማትናገር ከሆነ ችግር የለውም። ለምን የማይሆን ቃላቶችን ትጠቀማለህ? አይ ነው ችግር የለውም። ኧረ ችግር የለውም። እንደዚህማ ከሆነ ችግር የለውም። አንድ ቀን ማስቤው አላውቅም ነበር እንደዚህ። ግን አሁንም መተሽ የተናገርሽው ንግግር ደስ ይላል። ደግሞ ጓደኛህን እየጎዳክ ነው በዚህ ነገር ስለተጠራጠርኩ ማለት ነው። በችግሬ ሰዓት እየተረዳኝ እሱ ነው። ኦኬ ገብቶ ካለ አይደለ? ከአሁን በኋላ እሱን ታስቀይመው አልፈልግም። ደግሞ ይበልጥ እሱ ደግሞ ያንተ ጓደኛ ነው እና ጓደኝነቱን እኮ አሳየኝ። ገብቶ ካለ አይደለ? ጓደኛ እንዴት እንደሆነ አሳየኝ። ችግር የለውም። ከአሁን በኋላ ልጁን እንዳታስቀይመው፣ ስለኔም ደግሞ እንዳትረዳኝ ተወኝ። ከአሁን በኋላ አላጨናንቅህም። ኦኬ ችግር የለውም። በቃ ጨርሻለሁ። መናገር ካልፈለግሽ ጨርሻለሁ። እኔም በዚህ ነገር ስለተጠራጠርከኝ አይ ችግር የለውም። በቃ እንጠራጠር ያደረግሽ አንቺ ነሽ። መናገር ካልፈለግሽ ነው በግድ ተናገር ያለሽም። በቃ እኔ እኮ ተረጋግተህ መሆን ትችላላችሁ ሁለታችሁ እኮ ተረጋግተህ እኔ የምትረዳኝ መስሎኝ ነው። አንተ ይበልጥ ደግሞ ጓደኛህን እያስቀየምክ እንደሆነ ማለት ይግባክ። አንቦላ እኔ ምንም አልልህም። አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ያለው ነገር ሰምታችኋል። አሁን በኋላ ጨርሻለሁ። በቃ መጠየቅ ያለብኝ ነገር ጠየኩኝ፣ ማውራት ያለብኝ ነገር አወራው። መመለስ አልቻለችልኝም። ድጋሚ ደግሞ ሞታ ያወራችው ነገር ጭራሽ ስለ አንዋር ነው እያወራች ያለችው። አንዋርን አትንከው፣ አንዋርን አታስቀይሙ ምናምን ነገር ከኔ ይልቅ አንዋርን በልጡባታል እያወራችሁ። እኔ ልድገምላችሁ ብዬ ነው እንጂ ያወራችሁ ነገር ትክክል ሰምታችኋል እናንተ። ማን እንደሚበልጥ ደግሞ እናያለን። አብረን የምናየው ነገር ነው እሱ። አንዋርም ያደረከው ነገር ይግባክ። አንድ ቀን ጥፋትህ ካምነህ እንደምትመጣ እርግጠኛ ነኝ። ብቻ ይሁን። እውነቱን ለማወቅ ነበር ዛሬ መጣሁት። ዛሬም ቢሆን እውነቱን አልተነገረኝም። ኦኬ እኔ ጨርሻለሁ። መጠየቅ ያለብኝ ነገር ጠይቄያለሁ። ከአሁን በኋላ ምንም አይሜሞሪም ምንም ሊናይም የሚጸጽተው ነገር አይኖርም። አሁንም ቢሆን ወደፊትም ቢሆን ምክንያቷን ከነገረችኝ ምክንያቷን መረዳት እችላለሁ። ምክንያቷን ካልነገረችኝ አልረዳትም። አሁንም ለእናንተ የምነግራችሁ ነገር ምክንያቷን ካልነገረችኝ አልረዳትም። በእኔም ቦታ ሆናችሁ አስቡት። አንድ ሰው ምክንያቱም ካልነገራችሁ እንዴት ነው የምትረዱት? በምን በኩል ነው የምትረዱት? ገብቷችኋል? አንድ ሰው እኮ ታሞ የታመመበት ሁኔታ ታውቆ ነው አይደል ለዛ ሰው እንትን ይባላል። መድኃኒቱም ሆነ ምንም ይታዘዝለት። ገብቷችኋል? የታመማችሁበት ቦታ ካልታወቀ ድረስ መድኃኒትም ሆነ ምንም ሕክምና አይሰጣችሁ። ያ ማለት አሁንም ለሷ እንደዚህ ነው። ያለ ምክንያት ተረዳት የምትሉ ሰዎች አንዳንዴ በማስተዋል ነገሮችን እንትን ብትሉ ብትገናዘቡ ደስ ይለኛል። ዝም ብላችሁ እንደመጣላችሁ እንትን ባትሉ አሪፍ ነው። አንዳንዴ በማስተዋል አድርጉት ነገሩን እያስተዋላችሁ ይሄ ነገር እንዴት ነው ብላችሁ በማስተዋል ብትረዱት ደስ ይለኛል። እና ለነበረን ጊዜ አመሰግናለሁ። ሁላችሁንም አመሰግናለሁ። እውነታውን ይሄንን ይመስላል እንደሰማችሁት ሁሉም ነገር። አመሰግናለሁ።